ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አዲስን ፕራንክ ነው ማድረጋት ማለት ነው። ለምን ተኝታለች ማለት ነው። ከስራ መተን እኔ ክላስን ገብቼ የእሷ ክላስና የኔ ክላስ የተለያየ ስለሆነ እሷን ተኝታለች ማለት ነው። እኔ ደግሞ አውቄ እንደማተኛ ሰው በሩም ብርግድ አድርጌ ገባለሁ። ከዛ ፕራንክ አረጋታለሁ ማለት ነው። ምንድነው እላታለሁ። አሁኑ ነው የምፈልገው ብር ስጭኝ እላታለሁ ማለት ነው። ላሳያችሁ ማለት ነው። አሁን 3 ሰዓት ነው 10 ሰዓት ይኸውላችሁ 10 ሰዓት ነው ማለት ነው። አሁን በዚህ ሰዓት ትተኛለች ማለት ነው። እና 11 ሰዓት ሆኑ ትንሽ ነው የቀራ አሁን ላስደነግጣት ማለት ነው። በጣም እንትን አረጋታለሁ፣ አቃጥላታለሁ። መጨረሻ ላይ ፕራንክ ነው ይላታለሁ። ምን እንደሚፈጠር አብረን እናያለን ማለት ነው። አብራችሁ ቆዩ እሺ። ሶፋ ምን አሁን ምን እናደርጋለን መሰላችሁ? በር እንከፍታለን ማለት ነው። አብረን በር ስንከፍት ምን እንደምትል አብረን እናያለን። እስከ መጨረሻ ድረስ ቆዩት ማለት ነው ፋሚሊ እሺ። ምን ሆነሽ ነው? ኧረ እኔ ፈልጌ ነው። ምን ሆነሽ ነው? አዲስ መብራቱን አጥፊ። ጤነኛ ነሽ እንዴ? ለምን እንዴ ሰው ክፍል ገብተሽ ዝም ብለሽ መብራት ትጠቃለሽ? አዲስ ሆነ ነገር ፈልጌ ነው። እንደዚህ ተኝተሻል እንዴ? እኔ እኮ አንቺ ጤነኛ አይደለሽ። ኧረ እኔ ተኝተሻል አልመሰለኝም። ስትገቢ በር አንኳኪ መጀመሪያ። ሰው እኔ እኮ ተኝተሻል አልመሰለኝም። ምንድን ነው ማለት ነው? ሲሳት ነው አሁን አይደለ ከስራ የወጣን ሻወር ገብቼ ምናምን አተኛችን ብዬ እኮ ነው እኔ የወጣሁት። ምንድን ነው ማለተኛ? አሁን ስንት ሰዓት ነው? አሁን እኔ እኮ የሆነ ነገር አስፈልገኝ ነው። ምንድን ነው የሚያስፈልግሽ? ገና ስትገቢ ቀስ ብለሽ ውጭ ሆነሽ በር አንኳክተሽ ነው የሰው ክፍል መግባት። ዝም ብለሽ እንዴት በር አድርገሽ መብራት ታበሪያለሽ? ነው እንደሆነ አታውቂም እንዴ? አውቃለሁ። በሰው የሆነ ነገር ተቸግሮ። ምንድን ነው የሚቸግርሽ? በዚህ ሰዓት ነገ ጠዋት አይደርስም እንዴ? በዚህ ሰዓት አንቺ ቸኮልሽ። አሁን ነው የፈለግኩት እኔ በጣም አስፈላጊ ነገር ስለሆነ ከእንቅልፍ የሚቀሰቅስ በሽታ ነው አንቺ ደግሞ አንቺ ችግር። ኧረ በጣም አስፈልጎኛል። ምንድን ነው አንቺ እንደዚህ የምትሆኝ? እኔ ከእንቅልፌ ነው እኮ የቀሰቀስሽኝ። አሁን በኋላ ተኛታችን እንቅልፌን ምን የወሰድሽው? አሁን ስንት ሰዓት ነው? ሰዓት ውስጥ ስንት ሰዓት ነው? ስንት ሰዓት ነው? ሰዓት ሄዷል። 11 ሰዓት ሊሆን እኮ ነው። ገና እኮ ነው ሰዓት። ታዲያ ምን ችግር? አሁን የሆነ ነገር ስላለ ምንድን ነው የፈለግሽው? እኔ የፈለግኩት አሁን ነው የምፈልገው በጣም ስለተቸገርኩ። ምንድን ነው አሁን ነው የፈለግኩትና ብር እንደሰጠኝ ነው። ኤክስኪውዝ ሚ አሁን ልጁ ላክልኝ። እኔ ብር የለኝም። እኔ ብር አልሰጥም። ኧረ አዲስ በእናትሽ አሁን እኔ ብር ለሰው አልሰጥም። እኔ ብር ለሰው ያለ መስጠት ምያለሁ። ምክንያቱም አይደለም ወልሽ ላስረዳሽ ማለት ነው። እኔ በጣም ስላስፈለገኝ በጣም ስለተቸገርኩት አሁን ነው የፈለግኩት። የእናቴ ልጅ እኔ በዚህ ሰዓት ብር ከየትም አላመጣም። እኔ የራሴ ችግር አለብኝ። የራሴ ችግር ላይ ያለው ገንዘብ የለኝም። ገንዘብ ደግሞ ለሰው አልሰጥም ብዬ እኔ ምያለሁ። ስለዚህ ገንዘብ ለሰው መስጠት አልፈልግም። እኔ እኮ ዛሬ አሁን ከላኬ ልጁ እኮ አሁን ከላኬ እኮ ችግር የለም። እኔ እኮ የሚመጣ ሳምንት እኮ ሰጥሻለሁ፣ የሚመጣ ወር ሰጥሻለሁ። እኔ የምመጣ ወር ነው የገንዘብ ቤት አመጣልሻለሁ። ትንሽ እኮ ነው የምትሰጪኝ። ምንድን ነው ትንሽ የምትሰጪኝ? በዚህ 1000 ብቻ ነው የምፈልገው። ኧረ እባክሽ 1000 እኔ 1000 ብር ከየት ነው ያመጣው? በቀደም አንዴ ደሞዝ የወሰድሽው አንቺ። እኔም ልክ ያለው እኔ እኮ የአንድ ወር ደሞዝ እኮ ናት። ምን ችግር አለው? ለምን የግማሽ አይሆንም? የእናቴ ልጅ እኔ ለሰው አልሰጥም ብዬ ለራሴም ቃል ገብቻለሁ። ምክንያቱም እኔ ከዚህ በፊት ገንዘብ ተበልቻለሁ። አልሰጥም ለሰው ብዬ ማላ ገብቻለሁ። ስለዚህ እኔ ገንዘብ ለሰው አልሰጥም። ኧረ አይደለም በእናትሽ። እንዴት ነው የምታስቢ? ግን ትንሽ ብር እኮ ነው። ሰው እኮ ብዙ ራሱ ይሰጣል። ምን ችግር አለው? እኔ እሰጥሻለሁ ብዬ ካልኩ በእጅሽ ገንዘብ እኔ አልሰጥም። በእጅ ገንዘብ ለሰው አልሰጥም። በምንድን ነው ታዲያ የምትሰጪኝ? ሄጄ ባንክ ቤት ሄጄ በባንክ ትራንስፈር አደርግልሻለሁ። ከዛ በኋላ ትራንስፈር ያደረግኩልሽንም ሪሲት በእጄ ይዛለሁ። ምክንያቱም እሱ የኔ ለሌል ነው መረጃ ነው። ምን ችግር አለው? እኔ አላምንም። እኔ ሰው አላምንም። ይቅርታ አድርግልኝ። ምክንያቱም እኔ ያመንኩ ሰው ብዙ የከዱኝ ስላሉ እኔ ገንዘብ ለሰው በእጅ አልሰጥም። ሲቀጥል ደግሞ በእጅ ባንክ ቤት ሄጄ አስገብቼልሽ ሪሲትሽን ሰጥቼሽ ለራሴም ይዤ ከዛ በኋላ ደግሞ አንቺን አስፈርሜሽ ጽፌ አስፈርሜሽ ፈርመሽ
ቮይስ ሪካርድ አድርጌሽ እንደዛ ነው። ምክንያቱም ካልተማመነ እኔ ገንዘብ አልሰጥም። ኧረ እኔ እሰጥሻለሁ። እኔ እንደዚህ ጣጣው ታዲያ ይሄ ሁሉ ስታርጊ እኔ እኮ ፈለግኩት እኮ አሁን ነው። እኔ ምን አገባኝ ታዲያ ብትፈልጊ? እኔ ምን አገባኝ? ምክንያቱም እኔ አልረዳም። እኔ ተረዳሁሽ። አልሰጥም ማለት እንችላለሁ፣ አልሰጥም ማለት እንችላለሁ። የእናቴ ልጅ አሁን ግን እሰጥሻለሁ ብዬሻለሁ። የምሰጥሽ በባንክ ቤት አስተላልፍልሻለሁ ትራንስፈር። ያለዛ እኔ ለሰው ገንዘብ አልሰጥም። ሶሪ። ኧረ እንደዚህ አታስቢ። ይኸውልሽ ላስረዳሽ ማለት ነው። የዛሬ ሳምንት ማለት እኮ ትንሽ ጊዜ ነው። የዛሬ ሳምንት ቀርቶ ለአንድ ቀን ቢሆንም ገንዘብ ገንዘብ ነው። እኔ አፈር ድሜ በልቼ ነው ገንዘብ የማገኘው። ከዚህ በፊት ገንዘቦች ስለተበሉ የሰው ገንዘብ የወደ እኔም እንዲመጣ አልፈልግም፣ የራሴንም መስጠት አልፈልግም። ስለዚህ ካልፈረምኩ አልሰጥሽም። ካልፈረምሽ አልሰጥሽም። ሄጄ ባንክ ቤት ሄጄ ትራንስፈር አድርጌ ሪሲቱን ይዤ መጥቼ ለአንቺም ሪሲትሽ እሰጣለሁ። ራሴ ጋር ይቀመጣል። ያኛው የሁለታችንም መረጃ ነው። እሱ ብቻ አይበቃም። አስፈርሜሽ ሪካርድ አድርጌሽ ከዛ በኋላ በሱ ከተማመንሽ ምናልባት ነገ ስራ ምን ችግር አለ? በፊት እኮ አንቺ እኮ እንደዚህ አትይም። ሰው ነው ክፉ የሚያደርግሽ እናቴ ልጅ። እኔ ሰው ክፉ አድርጎኛል። ምክንያቱም ሰው በሚያምነው ሰው ስለሚከዳ አብረን ስለምንሰራ ብቻ አምንሻለሁ ማለት አይደለም። እኔ አብሬያቸው የምሰራ ልጆች ገንዘብ የምትሙሽ ቃርጎ ከበሉ በኋላ በእጃቸው ገንዘብ ስለሰጠው ታዲያ እነሱ ናቸው እኮ እኔ በእነሱ ትምህርት ወስጃለሁ። አሁን በዚህ ከተማመንሽ እሰየው። በዚህ ደግሞ አልፈልግም። እኔ ግዴታ ካሽ ነው የምፈልገው። በእጄ ነው ካልሽ ደግሞ የለም ሶሪ። ኧረ እኔ በካሽ ነው የምፈልገው። በእጅ እኮ ነው የምፈልገው። እኔ በእጅ የምሰጥበት ጉዳይ የለኝም። እኔ በእጅ ለሰው ገንዘብ አልሰጥም። ሶሪ፣ በእጅ ገንዘብ አልሰጥሽም። ኧረ አዲስ እኔ ከእንቅልፌ የቀሰቀስኩሽ አሁን ለዚህ ብለሽ ነው ከእንቅልፌ መብራት ሰው ላይ አብረተሽ ክፍሌስ ከዚህ በኋላ ደግሞ ማስጠንቀቂያ ክፍሌ ስትገቢ መጀመሪያ በር አንኳኪ። እሱ እኮ እኔ በጣም ወይ ስልክ እያወራሁ ነው ወይ ተኝቻለሁ። እኔ ምን እንትን እንደምን ታውቂያለሽ? ዝም ብለሽ በርግዶ መግባት መምኑዕ። አዎ እውነትሽ ነው። ግን ደግሞ እኔ ስላስፈለገኝ ስለተቸገርኩ እኮ ነው። ከተቸገርሽ ችግርሽን መድኃኒዓለም ይፍታልሽ። ምናልባት ነገር ሹፌሩ ከወሰደን ባንክ ቤት እሰየው፣ ያለዛ ደግሞ አይሆንም ካልሽ የራስሽ ጉዳይ ነው። ከዚህ ውጭ ማለት ነው። ባንክ ቤት አይሆንም እኮ አዲስ ምን ሆነሽ ነው? በባንክ ቤት እኔ በራሴ በአይዲ አስገባልሻለሁ። ሪሲት ይሰጠኛል። አንቺ ሄደሽ ደግሞ እኔ አይዲ የለኝም። ከሌለሽ እንግዲህ የራስሽ ጉዳይ። የሚያወጣልሽ ሰው ፈልጊ። ኧረ አዲስ እንደዛ ትጨክናለሽ። እኔ ጨክኛለሁ። የሚያስጨክን ጉዳይ ነው የሚያስጨክንሽ። የሰው ልጅ ወዶ ክፉ አይሆንም። የሰው ልጅ ወዶ ጨካኔ አይማርም። ከሰው ነው የሚማረው። ምክንያቱም ሰው ክፉን ያስተምርሻል፣ ሰው ደግነትን ያስተምርሻል እኮ። አንቺም ታውቂያለሽ እኔ በፊት እንደዚህ አይደለሁም። አሁን ግን ግዴታ ነው። ገንዘብ በባንክ ቤት ከሆነ ካመንሽበት ያለዛ ግን አልሰጥሽም ነበር። ለምንድን ነው ግን እንደዚህ የምትሆኚ? እንደዚህ ነው መሆኑ። ገንዘቤ ነው። በጣም እኮ ተናደሽ እንደዚህ ሆንሽ እኮ እንደዚህ ተገባገብሽ። ገንዘቤ ነው፣ ብሬ ነው። ግን እንደዚህ የምትሆኚ ብሬ ነው፣ ገንዘብ ነው። ገንዘብ ነው እንደዚህ የሚያደርገው። አልሙሁም እኔ ብር ፈልጌ ሲሆን ብራንክ ላድርግ ብዬ ነው እንደዚህ ያደረኩሽ። ፕራንክ ነው ስላለች እንደ ሼም የለሽም እንዴ? እኔ ፕራንክ ብታረጊ ባታደርገኝም እኔ ገንዘብ ለሰው አልሰጥም። አም ሲሪየስሊ እኔ ገንዘብ ለሰው አስፈልጌ ወይ ባንክ ቤት እንዴት ወይ ትሰጥኛለሽ ወይስ አትሰጠኝም ብዬ ፕራንክ ነው አደረኩ። ለምን መሰለሽ? አሁን ይሄ ብር በዚህ ሰዓት እውነት ትሰጥኛለች ወይስ አትሰጠኝም ብዬ ነው እንደዚህ ያደረኩት። ስለዚህ እኔም ደግሞ አስፈልግ ስላነሳሁሽ ደግሞ ይቅርታ ተናደድሽ? አዎ፣ ምክንያቱም ሰው ክላስ ሰው ሲገባ ባር ግዶ አይገባም። ተማሪ ካሜራ ላይ ያላየሁኝ ሰው ባር መጀመሪያ መቋቋት አለበት። ግቢ ሳትባይ ደግሞ መግባት አትች ነውር ነው። የሰው ክፍል ግቢ ስትባይ ነው መግባት ያለብሽ። እውነት ነው። መብራት ደግሞ ሰው ተኝቶ መብራት አይበራም። እውነት ነው፣ አይበራም። ግን እኔ ፕራክቲስ ስለሆነ ላስደነግጥሽ ብዬ ነው። እና አሁን እኔ በአንድ ሺህ ብር ነው የምትገምች እንዴ? እኔ እኮ በቃ በትንሹ ብር እስኪ ምን እንደምትይ ልታዝብሽ ብዬ ነው። ልትታዘቢ? አይ እኔ አሁንም ቢሆን ዛሬም ነገር
አዲስ ጋር ገንዘብ ብለሽ ስትመጪ ባንክ ቤት ነው የምትሰጪው። ባንክ ቤት ትራንስፈር አድርጌ ፕሬሲሱን ሰጥቼሽ፣ ምክንያቱም ያ ነው የሚያተማምነን። ያለዛ እኔ ሰው አላምንም። ሶሪ በጣም ምንድነው እንደ ተቸገርሽው? ምክንያቱም ከዚህ በፊት ሰው ቅርጥፍ አድርጎኝ በልቶኝ ሄዶኛል። ስለዚህ በዚህ ታታው ሰው ብልጥ ነው መሆን ያለበት። ግን እኮ አዲስ እኔ እኮ እንደዚህ ሰው አይደለሁም ታውቃለህ። ና አንቺ ነው ፊትሽን ውስጥሽን አላውቅም። አዲስንም ፊቷን